ሰላም ጤና ይስጥልን። በመላው ዓለም የምትገኙ ተወደዳችሁና የተከበራችሁ ቻናላችን ቤተሰቦች የሰኔ 20 ቀን 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በቅድሚያም ሰበር መረጃዎችን እናስቀድማለን። ፋኖ በጎጃም በወሎና በሸዋ ግንባሮች አገዛዙ ስራዎች አከርካሪ በመስበር ኮሎኔል ጨምሮ በመቶዎች የሚቆጠሩ ወታደሮችን ደምስሷል። የጦር መሳሪያዎችም ተማርከዋል። የግንባር መረጃዎችንም ይዘናል። የሸዋ ጠቅላይ ግዛት አሳምነው የውስጥ አንድነቱን ይበልጥ በማጠናከር የምክክር መድረኩን አጠናቋል። በጉባኤው የተነሱ ሀሳቦችንም ይዘናል። የአፋብን ትግልና የብልጽግና መፍረክረክ የኢትዮጵያና መላው የአፍሪካን ቀንድ ወደ ለየለት ቀውስና መጠነ ሰፊ ጦርነት ሊያደርሰው እንደሚችልም አንድ ጥናትም ጠቁሟል። ተመድ የብልጽግናን የሽብር ተግባር አጋልጿል። በብልጽግና ሰራዊት ከ130 በላይ ከባድ የመብት ጥሰቶች፣ ግድያዎችና እገታዎች መፈጸማቸውን አጋልጿል። መረጃውንም ይዘናል። የሱዳን መደበኛ ጦር ከኢትዮጵያ ድንበር አቅራቢያ የሚገኘውን ስልታዊ ቀጠና ሙሉ በሙሉ በቁጥጥር ስር መዋሉን በይፋ አስታውቋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነኝና መሰል መረጃዎችን በዝርዝር የምናስደምጣችሁናል። እስከ ፍጻሜው ድረስ አብራችሁን ቆዩም። በቅድሚያም ፋኖ በጎጃም በወሎና በሸዋ ግንባሮች አገዛዙ ሰራዊት አከርካሪ በመስበር ኮሎኔልን ጨምሮ በመቶዎች የሚቆጠሩ ወታደሮች የተደመሰሱበት ውጊያም እያካሄደም ነው። ህዝባዊ የፋኖ ክንድ በአሁኑ ወቅት በመላው አማራ ክልል በሚገኙ ልዩ የጦር ግንባሮች ላይ የአገዛዙ ሰራዊት ሙሉ በሙሉ ወደ መቃብርና ወደ ውርደትም እየገፋም ይገኛል። በተለያዩ ዞች የተገኙ የተጠናከሩ የጦር ግንባሮች መረጃዎች እንደሚያመለክቱት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ምኒልክ ዕዝና ያሳምነው ስር የሚገኙ ጀግኖች አዶች ከተወሰዱ የማጥቃት እርምጃዎች የአገዛዙ ስራዎች ከናዛዦቻቸው እየተደመሰሱ ነው። ፋኖች በጎጃም በደጋዳሞት ፈረስ ቤት ለመግባት ለቀናት ሲሞክር በነበረው የጽላት ኃይል ላይ ትናንት ማለዳ ጀምሮ ታሪካዊ ጀብድ ፈጽመዋል። ቀደም ሲል ደማቅ ታሪክ የተፈጸመበትና የጀግኖች መፍለቂያ በሆነችው ሐሙስ ገበያ ላይ የ19ኛና የ99ኛ ክፍለ ጦር አናብስቶች ከ206ኛ ኮር 4ኛ ክፍለ ጦር ነው ከ1ኛ ኮር 54ኛ ክፍለ ጦር ጋር በጥምረትና በከፍተኛ ቅንጅት በመሆን ጥላት ተገበዩን ቅጣትም ሰጥተውታል። በዚህም እጅግ ከባድ ውጊያ ላይ ያገዛዙ የጦር መሪ ኮሎኔል አበራን ጨምሮ በርካታ የሥርዓቱ ወታደሮችና ቅጥረኞች የተደመሰሱ ሲሆን የጠላትን ኃይል ሙሉ በሙሉ በመበተን በርካታ ከባድና ቀላል የጦር መሳሪያዎችም ተመርከዋል። ከተማረኩ ንብረቶች መካከል የቡድን መሳሪያ የሆኑት ሞርተርና ዲሽቃን፣ በርካታ ብሬኖችን፣ ስናይፐሮችንና እጅግ ከፍተኛ ቁጥር ያላቸው ክላሽንኮቭ መሳሪያዎችን ወደ እጁ ገቢም ሆነዋል። በአሁኑ ወቅት በአካባቢው ውጊያ በተጠናከረበት መልኩ እንደቀጠለ መሆኑም ታውቋል። በሌላ በኩል በወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር ውስጥ የሚገኘው የጥንካሬ ምልክት የሆኑ 12ኛ ክፍለ ጦር አንደኛና 3ኛ ሻለቃ በተለያዩ አቅጣጫዎች አሰፍስፎ የመጣውን የብልጽግና ሰራዊት በዞብልና በራማ በኩል ያለበት ውስጥ በመግባት መብረቃዊ ጥቃት ፈጽመው የ12ኛ ክፍለ ጦር ጀግኖች ከቀዩ ጋሪያ ቦኮ እስከ ጎቡ ጋር በመዘርጋት በወሰዱት እርምጃ ከስናይፐር መትረየስ ሳልሞ ተኳሾች የተረፈው የጠላት ኃይል የራሱን የሻለቃና የሻምበል አመራሮችን አስከሬን እንኳን ሳይነሳ ወደ መንደፍራ ቀበሌ በውርደትም ፈርጥጿል። በተመሳሳይ ሁኔታ የ65ኛ ክፍለ ጦር አናብስቶች ሞርተር 82 በመጠቀም ሻለቃዎችን ከኮባ ወደ ጎለሻና ዳልቻ በማስጠጋት የጠላትን የኃይል ሚዛን አብዛብተውታል። የ102ኛ ኮር ቃኝ በዋልካ መንደር በኩል እንዲሁም የ101ኛ ኮር 11ኛ ክፍለ ጦር አንደኛ ሻለቃ አናብስቶች በአርበኛ ጌታ የከበደ የተመሩ ወደ ጮቢ በር በመግባት ጠላትን መፈናፈኛ ሳትሰውታል። ጠላት 3 መድፍ 123 እና 120 ሞርተር በማሰለፍ ወርማቱና መንደፍራ ላይ ከባድ መሳሪያ ቢተኩስም በአርበኛ ጌታቸው መልኩ፣ አርበኛ ዘውዱ አዳርጌም፣ አርበኛ በላይ መንግስቱና አርበኛ ሻምበል ሞላማሩ የሚመሩት ጀግናው 102ኛ ኮርን መቋቋም አልቻሉም። ሽንፈቱን መቋቋም ያቃተው አምባገነኑ ስርዓት በግምትና በቸልተኝነት በከባድ መሳሪያ በአማራ ሕዝብ ላይ በከፈተው ድብደባ በአዲስ ቀኝና በጃታዎች የሚኖሩ 4 ንጹሃን ሲቪል አርሶ አደሮች ህይወታቸውንም ቀጥፏል። የ102ኛ ኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ ሳሉ ሙሉጌታ ፈንተው እንደገለጹት በዚህ ግንባር የተገኘው የጠላት ኪሳራና የተደመሰሰ የጠላት ሰራዊት 89 ወታደሮች የተማረከ ሲሆን የቆሰሉ የጠላት ሰራዊት ደግሞ 60 ወታደሮች፣ 28 የኤኬ ክላሽንኮቭ መሳሪያ፣ 670 የክላሽ ጥይት፣ 1834 የመትረየስ ጥይት እንዲሁም 6 የብሬን ሻንሻል፣ 434 የዲሽቃ ጥይት እንዲሁም 18 የኤፍ1 የእጅ ቦምቦች እንደሚገኙበትም ተገልጿል። በሌላ ግንባር ትግሉን በሞራልና እየመራ የሚገኘው የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው አፄ አምደ ጽዮን ኮር ሌላ ታሪካዊና አርአያነት ያለው ተግባርን ፈጽሟል።
ግንቦት 28 ቀን 2018 ዓ.ም በአገዛዙ ጦር ኃይሎች ላይ በተደረገ የተቀናጀ ዘመቻ ራምቦ ክፍለ ጦር አናብስቶች በቁጥጥር ስር የዋለውና በብሬን የቀኝ እግሩ ላይ ቆስሎ የነበረው የአገዛዙ ልዩ ኃይል አባል 10 አለቃ ቸሩ ደግፎም ሂርጳና ሌሎች ቁስለኞች ለተከታታይ 3 ሳምንታት በፋኖ የሕክምና ባለሙያዎች ሙሉ እንክብካቤና ሕክምና ሲደረግላቸውም ቆይተዋል። ትናንት ሰኔ 19 እዚሁ ሙሉ የትራንስፖርት ወጪያቸው በመሸፈን የቅርብ ቤተሰቦቻቸው በተገኙበት በሰላም ወደ ትውልድ አካባቢያቸው አሰናብቷቸዋል። 10 አለቃ ቸሩና ቤተሰቦቻቸው ለተደረገላቸው መልካም ሰብአዊ አቀባበልና የህይወት ዋስትና ፋኖን በደስታ አመስግነዋል። የሸዋ ጠቅላይ ግዛት አሳምነው የውስጥ አንድነቱን በማጠናከር ታሪካዊ የምክክርና የተሃድሶ መድረክ በስኬት ማጠናቋል። የአማራ ህዝብ የህልውና ተጋድሎ በድል እየተወጣ ያለው የሸዋ ጠቅላይ ግዛት አሳምነው የውስጥ አንድነቱን ይበልጥ በማጠናከር ታሪካዊ ስልታዊ ምዕራፍ ላይ መሸጋገሩም ታውቋል። በዙ ስር በሚንቀሳቀሱ 4 ታላላቅ ክፍለ ጦሮች ድርጅትና የህዝብ ከፍተኛ አመራሮች በተገኙበት ለተከታታይ 5 ቀናት ሙሉ ሲካሄድ የነበረው ታሪካዊ የምክክርና የተሃድሶ መድረክ በሳላክ የጋራ መግባባት እንዲሁም በአዲስ ወታደራዊና ፖለቲካዊ ቁርጠኝነት በድል መጠናቀቁም ተገልጿል። ይህ ውይይት በሰራዊቱ በአመራሩና በህዝቡ ዘንድ በከፍተኛ ጉጉት ሲጠበቅ የነበረ ሲሆን በውስጥ አንድነት ላይ የነበሩ ስጋቶችን ሙሉ በሙሉ ያስወገደም ህዝባዊ ዓላማን ያስቀደመ የጥራትን የብልጽግና አገዛዝ ቀስምን የሰበርና በህዝብ ላይ የሚደርሱ ጥቃቶችን ለመመከት አዲስ የድል ምዕራፍ የከፈተ ታሪካዊ ክስተት መሆኑም ታውቋል። ወጭተን ወደ አቅም መለየትና ወደ አንድነት ለህዝባችን ታላቅነት ለጠላታችን ሞት በሚል መሪ ቃል በተመራው በዚህ መድረክ ላይ የአጼ ዘርዓ ያዕቆብ ኮር ናዶና በፍቃዱ በላይ ክፍለ ጦሮች እንዲሁም የአጼ አምደ ጽዮን አጼ ዳዊትና ራስ አበበ አረጋይ ክፍለ ጦሮች አመራሮች በትግሉ ሂደት ላይ ያጋጠማቸውን ውስጣዊና ውጫዊ ተግዳሮቶችን በግልጽነትና በድርጅታዊ ስነ ምግባር በጥልቀት ገምግመው በአራት መሰረታዊ ነጥቦች ላይ ጽኑ ስምምነትም አድርገዋል። በመድረኩ ማጠቃለያ የክፍለ ጦር አመራሮች እንደገለጹት የሰፊው ውይይት በህዝቡና በሰራዊቱ ዘንድ የነበሩ ጥያቄዎችን የመለሰ ልዩነቶችን ያረመና መጠራጠሮችን በማስወገድ ፍጹም ወንድማማችነትን ያጠናከረ በመሆኑ ለመሪ ድርጅታችንም ሆነም ለሸዋ ጠቅላይ ግዛት አሳምነው ትልቅ ኩራት ነው ብለዋል። የመሪዎቻችን የጀግኖች ሰራዊታችንና የህዝባችን ሞራል ከመቼውም ጊዜ በላይ የገነባ በመሆኑም እየደረሰ ያለው የጥፋት እርምጃ በመስበር ወደፊት ለመግፋት ዝግጁ ነን ሲሉም አረጋግጠዋል። በመጨረሻም የመድረኩ መሪ አመራሮች ባስተያየታቸው እንደ አማራ የውስጥ አንድነትን ማጥበቅ፣ ጥያቄዎችን ሁሉ ተቋማዊ በሆነ መንገድ መፍታትና ሁልጊዜም ዓይናችሁን ልባችሁንም ትግሉ ላይ አድርጉ ያሉ ሲሆን እኛም ለህዝባችንና ለድርጅታችን የገባነውን ጽኑ ቃልን በመጠበቅ የጀመርነውን የህልውና ትግል ከግብ እናደርሳለን በማለትም ታሪካዊ ስብሰባም አጠናቀዋል። በተያያዘ መረጃም የአፋብን ትግል የህወሓትንና ብልጽግናን ውጥረት ኢትዮጵያና የአፍሪካን ቀንድ ወደ ለየለት ቀውስ መጠነ ሰፊ ጦርነት ሊያደርሰው እንደሚችልም ፈርስት ፖስት አፍሪካም ጠቆመ። የአፍሪካ ቀንድ የዲፕሎማሲያዊ ማዕከልና መልእክታቸው ተደርጋ የምትወሰደው ኢትዮጵያ በአሁኑ ወቅት በሀገር ውስጥ በተንቀሳቀሱ ከባድ የውስጥ ጦርነቶችና በቀጠናው እያደረጉ በመጡ ጥረቶች ሳቢያ መላው የአፍሪካ ቀንድ ቀጠና ወደ ለየለት መጠነ ሰፊ ጦርነት ሊሄድ እንደሚችልም እጅግ አደገኛና የማይቀረው የትርምስ መስፋፋት ላይ መውደቋንም ፈርስት ፖስት አፍሪካም ዘግቧል። ሰሞኑን የወጣው ሁማን ራይትስ ዋች የተሰኘው ዓለም አቀፍ የሰብአዊ መብት ተሟጋቾች ድርጅት ሪፖርት እንዳመለከተው ህዝባዊ ወያኔ ሓርነት ትግራይ የክልሉን ስልጣን መልሶ ከተቆጣጠረ በኋላ ያወጣው አዲስ እጅግ የሰራዊት ማሳሰቢያ ህግ ሀገሪቱን ወደ ከፋ ቀውስም ከቷታልም ብሏል። የአዲሱ የህወሓት ህጋዊ ማዕቀፍ በየቤቱ በር በማንኳኳት ባይልና በአስገዳጅ ሁኔታ ሰዎችን ወደ ውትድርና መመልመልን ህጋዊ ያደረገ ሲሆን ከዚህም በላይ ይህንን አዋጅ የተቃወሙ ወይም ፈቃደኛ ያልሆኑ ዜጎችን በከባድ እስራት ቅጣትና በሞት ፍርድ ጭምር የሚቀጣ በመሆኑ በክልሉ የሚገኙ በርካታ ቤተሰቦች ቀጠናውን ጥለው ስደት መፈናቀል ላይ ይገኛሉም ብሏል። ይህ በእንዲህ እንዳለ የብልጽግናው ቁንጮ አብይ አህመድ በሀገር ውስጥ በጥልቀት ከተነሱትና የአገዛዙን ስልጣን እያናጉ ካሉት የአማራ ፋኖ ብሔራዊ ንቅናቄ ጋር የሚያደርገው ከባድና የማያቋርጥ የውስጥ ጦርነት መቋቋም አቅቶት መበስበስና መፈራረስ አልበቃ ብሎ የሀገሪቱን ውጫዊና ዲፕሎማሲያዊ ግንኙነት በፍጥነት ወደ ከፍታ ደረጃ እያንሸራተተ መሆናቸውንም ዘገባው አመላክቷል። ኢትዮጵያ ከጎረቤት ኤርትራ ጋር የቀይ ባህርን የመቆጣጠር ፍላጎትን ተከትሎ ከሱዳን ጋር ደግሞ አማጽያንን ከጀርባ ትደግፋለች በሚል እንዲሁም ከሶማሊያ ጋር ከሶማሌላንድ ጋር ያደረገችው ወታደራዊና ዲፕሎማሲያዊ ስምምነት ተከትሎ ግንኙነቶቿ ሙሉ በሙሉ በከፍተኛ ሁኔታ ተበላሽቷል።
እነዚህ ባንድ ላይ የተገጣጠሙ የሀገር ውስጥ የጦርነት ግንባሮችና ዓለም አቀፍ ዲፕሎማሲያዊ ፍንጣቂዎች አፍሪካ ቀጠና በማይደርስበት ታሪካዊና አሰቃቂ ጦርነት አውሎ ነፋስ ውስጥ ሊከቱትን ስለሚችሉም አገዛዙ የፈጠረው ይሄው ምስቅልቅል ሀገሪቱን ወደ ፍጹም የጥፋት ገደል እየመራት ይገኛሉ የሚሉ አስተያየቶችም እየተሰነዘሩ ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።